ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማረው የብሉይ ኪዳን ትምህርታችንን ጥናት የመጽሐፍ ቅዱስ ማብራሪያ ነው። ኦሪት ዘጸአት ምዕራፍ 39 እናያለን። ምዕራፍ 39 ምን ይላል? ስለምን ይናገራል? በዚህ ምዕራፍ ደግሞ ምን ሕግ ተሰራ? ቤተክርስቲያን ደብተራ ኦሪት እስካሁን ድረስ ደብተራ ኦሪት ጀምሮ ስርዓቷ በውስጡ ያሉ ንዋየ ቅድሳትን እየተመለከት መጥተናል። አሁን ከዚህ ላይ በቤተ መቅደስ ውስጥ ከሚሰሩ ንዋያተ ቅድሳት አሁንስ ምን ተሰራ የሚለውን በዚህ ምዕራፍ ላይ ደግሞ እግዚአብሔር ያዘዘውን በሙሴ የተሰጠውን መመሪያና ጠቢባንና ካህናት የሰሩትን ስራ እንመለከታለን። እንግዲህ ይህ ምዕራፍ እንዲህ በማለት ይጀምራል። ስለ ካህናት ልብሰ ካህናት ነው የሚለው። ስለ ካህናት ልብስ ነው። እስካሁን ስለ ንዋየ ቅድሳት እየነገረን ከመጣ በኋላ ካህናት ቤተ መቅደስ ሲገቡ ልብስ ያስፈልጋቸዋል። ምን አይነት ልብስ የሚለውን ልብሰ ተክህኖ የምንለው አሁን የምንጠራው ልብሰ ተክህኖ ብለን በተለምዶ እግዚአብሔር የሚገለገልበት የተቀደሰ ልብስ ነው። ቅዱስ ልብስ ነው። ቅዱስ ልብስ ለምን ቢባል እግዚአብሔር የሚቀደስበት የሚመሰገንበት ስለሆነ። ወዘተርፈ ወርቅ ለመብአ ለስጦታ ወይም ከስጦታ የተረፈ ወርቅ ተገብረ ንዋይ በዚህ የተገበሩ ቅድመ እግዚአብሔር እምናያክንት ወህብረ ከብድ ፒሶስ ማለትም አረንጓዴ ከቀይ ከተለያየ ክብር ያላቸው ልብሶችን ለአሮን እንዲሰሩ ከተረፈ ወርቅ ጭምር እንዲሰራበት መደረጉን ነው። ተገብረ አልባስ ለመልእክተ መቅደስ ለመቅደስ መገልገያ የሚሆን ልብስ መቅደሱ ውስጥ የሚላላኩ ካህናት የሚለብሱት ልብስ እርሱ ከተረፈው ከወርቁምና ከያክንቱ ከፒሶሱ ከነኛ የተለያየ ህብር ካላቸው ውበት ካላቸው ከለሮች ልብስ እንዲሰራ መታዘዙን ነው። ወገብረ አልባሰ ቅዱስ ለአሮን በከማዘዙ እግዚአብሔር ለሙሴ እግዚአብሔር እንዲያዘዘው ቅዱስ ልብስን ለአሮን አዘዙለት። አሁን ያክንት የምንላቸው ወርቅ የምንለው ብር የምንለው ከነኛ ከወርቅና ከብር ልብስ እንዴት ይሰራል ከተባለ እነኛ ተሽጠው የተሰጡ መባዎች ናቸውና ከነኛ መባዎች ተሽጦ ወደ ልብስ ተቀይሮ ወደ ጨርቅ ተቀይሮ ልብስ መሰራቱን ለመናገሩን ነው። ለአሮን ልብስ እንዲሰራለት ልብሰ ተክህኖ እንዲዘጋጅለት ቅዱስ ነውና፣ ማለትም ካህን ቅዱስ ነው። ቅዱስ ማለት የተለየ ማለት ነው። ልዩነቱ ምንድነው? ከህዝብ ይለያል። ከህዝብ የሚለየው ለምንድነው? እግዚአብሔርን አገልጋይ ነው። በቅርብ ለእግዚአብሔር ተጠሪ የሆነ እግዚአብሔር እንደራሽ ስለሆነ በመቅደሱ ውስጥ ሆኖ ሰውና እግዚአብሔር የሚያገናኝ ስለሆነ ለቅዱሱ ቅዱስ ልብስ እንደሚያስፈልገው እግዚአብሔር ማዘዙና ሙሴን በዚህ መሰረት በከማዘዙ እግዚአብሔር ለሙሴ ገብሩ ኤፉደ በወርቅ ከዚያም በኋላ መጎናጸፊያ ልብስ በወርቅ ሰሩለት። ወበላይ ክቡብ ወፒሶስ ክቡብ ከነኚህ ሁሉ አሁን ካልናቸው ከለሮች የተለየ ልዩ ሆኖ የተሰራ ከዚያም በኋላ ቀጸላም ያስፈልገዋል። ቀጸላ መደረጉ ወገብርዎ ልብሰ መትከፍት አሁን ልብሰ ተክህኖ አሁን ዲዛይን እያደረገ ያለው የካህናቱ ልብስ ነው። በመጀመሪያ ቀሚስ ነው የተሰራው። ቀሚሱ አለ። ከዚህ ከአንገቱ ላይ ጀምሮ በካህኑ ልክ ይሰራል ቀሚስ። ከቀሚሱ በኋላ ደግሞ ዲበ መትከፍቱ በግራና በቀኝ በዚህና በዚህ የሚወርደው የለምድ አይነት ሆኖ በላይ የሚለበስ ልብስ አለ። ከኋላ የሚዞርት አለ። በዚያ ላይ ደግሞ የሚንሿሹ በመትከፍቱ ላይ ሆነው ዋነ ምጎም ስለሆን በከማአኑ ኪያሃ በወርቅ ወያክንት በወርቅ ያክንት በሚባሉ በእነዚህ ነገሮችም ተንቆጥቁጦ የተሰራ መሆኑን በከማዘዙ እግዚአብሔር ለሙሴ እግዚአብሔር እንዲያዘዘው ወገብሩ አይባነ መረግድ ያው ከእብነ በረድ እንደዚህ ማድረጋቸውን ማለትም በእብነ በረድ የመሰለ ልብስ አዘጋጅተው ማልበሳቸውን ነው። ኤፉድ የሚለው ያው አጠቃላይ መጎናጸፊያን ማለት ነው። ማለትም መጎናጸፊያ ስል ደግሞ ሙሉ አካሉ የሚያሳይ ልብስ ማለት ነው። በዚያ ላይ ደግሞ በመትከፍቱ ደግሞ በዚህና በዚህ የሚወርድ ልብስ ያ ብቻ አይደለም፣ የሚንሿሿ እንደገና ሻውራ ያዘጋጁለታል ማለት ነው። ያም መዘጋጀቱን ልብሰ ተክህኖ እንደዚህ መሰራት እንዲያለበት እግዚአብሔር ለሙሴ አዞ ሙሴ ለጠቢባን አዞ መሰራቱን ነው። ወገብሩ ልብሰ ሎጊዮ ወግብረ ምዕናም ከመግብረተ ልብሰ መትከፍት በወርቅ እንደዚህ ሎጊዮ የሚባለው ልብሶችን አጠቃላይ ሲሰራ በግራና በቀኝ እንደዚህ በትከሻና በትከሻ በኩል መውረድ እንዳለበት እርሱም ማስቀመጡ ነው። ያው ሌላው ወርድ ቁመት ክንድ ልካቸውን መጠናቸውን እንደዚያ መዘርዘር ነው።
ሌላው ደግሞ ወገብሩ ጶደሬ በግብረ ምዕናን ጶደሬ የሚባል ደግሞ ሌላ መጎናጸፊያ ልብስ ያስፈልገዋል። መጎናጸፊያ ስንል በልብሱ ላይ የሚለብሱት ማለት ነው። በአንገታቸው ላይ የሚደርፉት የሚያስቀምጡት ልብስ ማለት ነው። ከዚያ ቀጥሎ ወተፈጸመ ኩሉ ምግባረ ደብተራ ወገብሩ ደቂቀ እስራኤል ኩሎ ዘከማዘዙ እግዚአብሔር ለሙሴ። አሁን እዚህ ላይ እያጠናቀቀው ሲመጣ የልብሰ ተክህኖን ማጠናቀቅ ያደረገው የቤተ ክርስቲያኗ ወይም የደብተራ ኦሪት የመገናኛው ድንኳን ወይም ደብተራ ስም የምስክሯ ድንኳን ጉዳይ ስራዋ ተጠናቀቀ ነው የሚለው። እዚህ በኋላ በምን ተጠናቀቀ ካል ደብተራ ኦሪት ራሷ ተሰራች፣ የሚያስፈልጋን ነገር ተሟልቶ ምሰሶውም አልቀረም፣ ሁሉም አልቀረም፣ እያንዳንዱ ነገር በሩ አልቀረም፣ ቁልፉ አልቀረም፣ ሁሉ ነገር ከዚያ እሷ ቀጥሎ ደግሞ በውስጡ ደግሞ መቀመጥ ያለበት ዋናው ዓላማው ጽላቱ ስለሆነ ጽላቱ ተሰርቶ ተቀመጠ። ያን የሚሰሩት አስቀመጠ። ጽላት ብቻውን በቂ አይደለም፣ መሰዋ ተዘጋጀ፣ መሰዋውም ተሰራ። መሰዋው ብቻውን በቂ አይደለም። ከዚያ እነ ተቋመ ወርቅ፣ ማዕጠንተ ወርቅ እነኚህ ሁሉ በደብተራ ኦሪት የሚቀመጡ ኩስኩስቶች ሁሉም ነገር ተሟላ። ከዚያ በኋላ ሁሉ ከተሟላ በኋላ ልብሰ ተክህኖ የካህናት ያስፈልጋልና ልብሰ ተክህኖ አሁን ተሟላ። ልብሰ ተክህኖ ተሟልቷልና አለቀ ይላል። የደብተራ ኦሪት ስርዓት አለቀ፣ እግዚአብሔር ለሙሴ እንዳዘዘው። ወአምፀውዋ ለደብተራ ሀበ ሙሴ ወደ ሙሴ ደብተራ ኦሪትን አመጧት። በተለያየ ተንቆጠቆጠ፣ በተለያየ ክብር መልክ የተሰራች የእብነ በረድ መልክ ያላት 4 ማዕዘን ያላት ደብተራ ኦሪት እሷን አንቆጥቆጠው በደንብ ከሰሯት በኋላ እሷን ሰርተው ሲጨርሱ ወደ ሙሴ አንጥተው አሳዩ። አሁን ደብተራ ኦሪት ድንኳን ናት ብለናል። ቅድስት አላት፣ መቅደስ አላት፣ ቅኔ ማህሌት አላት። ጥንቅቅ ብላ ተሰርታ ይህን ሁሉ ነዋያቷን ሁሉ ተሰርቶ ከተጠናቀቀ በኋላ ወደ ሙሴ አመጧት ማለት ሪፖርት አቀረቡ ማለት ነው። በእኛ አባባል ስራው ተጠናቋል፣ ነዋያ ቅድሳቱም ተሟልቷል። ከዚህ በኋላ በደብተራ ኦሪት የሚደረገውን ነገር ከእግዚአብሔር ጋር ተነጋግረህ ይህንን የምታደርጉትን ስራችሁን ቀጥሎ፣ ስርዓተ አምልኮ ይቀጥል። ያው ቤተክርስቲያን ተሰርቶ ቁልፍ እንደሚረከብ እሷንም ሰርተው አስረከው ማለት ነው። ወአልባሰ ቅዱስ አሮን ወአልባሰ ደቂቁኒ ዘክህነቶሙ ልጆቹ ክህነት ያላቸው የካህናት የአሮን ልጆች ሁሉም እነሱ የሚለብሱት ሁሉም ተሰርቶ አልቋል። ወዘተርፉ አልባሳተ ለምግባረ ደብተራ ወምክያዳተ ባይድኒ ሌሎችም መጎናጸፊያ ለደብተራ ኦሪት የሚሆንና የሚያስፈልጉ ልብስ ወኩሎ ዘአዘዙ እግዚአብሔር ለሙሴ ከማሁ ገብሩ ደቂቀ እስራኤል ኩሎ ስርዓቱ የሚፈቅደውን ያደርጉ የሚገባቸውን ነገር እግዚአብሔር ለሙሴ እንዳዘዘው እስራኤል ልጆች ሁሉም ፈጽሞ አከናወኑ። ወረይ የሙሴ ኩሎ ዘተገብረ ወገብሩ በከማዘዙ እግዚአብሔር ለሙሴ ከማሁ ተገብረ ወባረኮሙ ሙሴ። ከዚያም በኋላ ሙሴ እንዳዘዘ ልጆቹም ሰርተው አከናውነው የእግዚአብሔር ስራ እንዴት መሰራት እንዳለበት እግዚአብሔር ባዛቸው መሰረት ልጆቹ ሰርተው አስረክበዋልና ልጆቹንም የሰሩትን እነ ባስልኤልን እነ ኤልያብን እነ ኢታምርን ደቂቀ አሮንን ሌዋውያንን ሁሉ ሰብስቦ ሙሴ በአጠቃላይ እነሱን ባረካቸው፣ ማለትም መረቃቸው፣ አመሰገናቸው። ደስ ብሎታልና አስደሰታቸው። ደስታው የሰው ብቻ እንዳልሆነ እግዚአብሔርም እንደሆነ እግዚአብሔር ትእዛዝ ሰርታችኋልና ደስ ሊላችሁ ይገባል፣ እግዚአብሔር ይባርካችሁ ይቀድሳችሁ ብሎ ቡራኬ እንደሰጣቸው በአንጻሩ እንደገና ምስጋና ይገባዋል ለሰራ ሰውና ምስጋና መስጠቱን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ዛሬ ምዕራፍ 39 ኦሪት ዘጸአትን አይተናል። ቀጣይ ምዕራፍ 40 እንመለከታለን። ይቆየን።